ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዝግጅት ክፍላችንን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ዝግጅት አሁን አጠናቀን ብቅ ብለናል። እናንተም አብራችሁን ቆይታ እንደምታደርጉ ተስፋ እናደርጋለን። የዛሬ ዝግጅታችን በተለይም በርዕሱ ላይ እንደምታዩት አብይ አህመድ ኢትዮጵያን ሸጧታል የሚል ርዕስ ነው የያዝነው። ለመሆኑ አገር ይሸጣል? እንዴት ነው ዘውዱ ዛሬ ምን ነካህ እንደምትሉኝ ተስፋ አደርጋለሁ ወይም እገምታለሁ። ይሁን እንጂ ዝርዝር ጉዳዮችን በሙያዊ ትንታኔ አንጻር የሚያስረዱን እንግዳ ይዤላችሁ ነው የመጣሁት። በእርግጥ እንግዳችን ለብዙዎቻችሁ አዲስ አይደሉም። የኢትዮጵያን ኢኮኖሚ ሆነ የዓለምን ኢኮኖሚ በዝርዝር በመተንተን የሚያስረዱ የኢኮኖሚስት ባለሙያ ናቸው። የሀገራቸው ጉዳይ በየቀኑ እያንገበገባቸው ምን ማድረግ አለብኝ በሚል ቁጭ ሳይሉ ባላቸው ጊዜና ሰዓት ሁሉ ጉዳዮችን እያወጡ ለህዝብ ያሳውቃሉ። ያው ትምህርት ይሰጣሉ ማለት ይቻላል። በጥሩ ቋንቋቸውና እንደዚሁም በማብራሪያ ዘዴያቸው እየተጠቀሙ የሚሰጡን መረጃዎች በእውነቱ እጅግ ጠቀሜታቸው እየጎላ ነው። ለመሆኑ ይህ ሰው ወይም አብይ አህመድ የሀገሪቱ ጠቅላይ ሚኒስትር ከሆነ በኋላ የኢትዮጵያ ኢኮኖሚ ምን ላይ ነው የሚገኘው? አይኤምኤፍ፣ ወርልድ ባንክ፣ ሌሎችም አበዳሪ አካላቶች ቦንድ ሻጮቹ ጭምር ሳይቀሩ ኢትዮጵያን የመጨረሻዋ አታላይ ወይም አጭበርባሪ ወይም ካዲ እያሏት ነው የሚገኙት። ለምን? ምክንያቱም ዕዳዋን መክፈል ያልቻለች ሀገር ሆናለችና። አሁን ይህ አጣብቂኝ የኢኮኖሚ ችግር ውስጥ የገባችው ኢትዮጵያ ሀገራችን በታሪኳ ገጥሟት እንዲህ አያውቅም። በምንም ተአምር እንደዚህ አይነት ነገርም ይከሰታል ተብሎ ያልተጠበቀ ቢሆንም ይሁን እንጂ አብይ አህመድ አሁን አገሪቱን በቀጥታም ይሁን በተዘዋዋሪ ሸጧታል ማለት የሚያስችልበት ጉዳይ አለ። በተለይም የአረብ ኤሚሬቶች ምን እየሰሩ ነው የሚገኙት በሀገራችን? በእርግጥ አብይ አህመድ ሄዶ የንጉሱን እናት እኔም የጡት ልጅሽ ልሁንልሽ ማለቱ የሚዘነጋ አይደለም። እናም አገራችንን በራሱ ፍላጎትና ስሜት ብቻ እየተመራ ችግር ውስጥ እየከተታት ይገኛል። ከዚህ መውጣት የምንችለው እንዴት ነው? የአገራችን ኢኮኖሚ ከጊዜ ወደ ጊዜ እየዳሸቀ አሁን ከድጡ ወደ ማጡ ገብቶ ለመውጣት ያለበት ጣጣ ውስጥ ነው የምንገኘው። ከዚህ እንዴት ነው የምንወጣው? ኢኮኖሚስቶች በዚህ ጉዳይ ላይ ምን ይላሉ? የዛሬው እውቅ ኢትዮጵያዊ የኢኮኖሚ ባለሙያ በጉዳዮች ዝርዝር ላይ ያብራሩልናል፣ በዝርዝር ይነግሩናል። ከእሳቸው ጋር የምናደርጋቸው ውይይቶች እንድትከታተሉ ከወዲሁ በማክበር ጋብዛለሁ። ታዲያ ይህ ዝግጅት በተቻለ መጠን ለሌሎች ተመልካች አድማጮቻችን ይደርስ ዘንድ ሼርና ላይክ ብታደርጉት፣ በተጓዳኝም አዳዲስ ተመልካች አድማጮቻችን ወደ ዝግጅታችን ሰብስክራይብ እያደረጋችሁ ብቅ ብትሉ በጣም ጠቀሜታና በርካታ መረጃዎችን ታገኛላችሁ ነው ምንለው። ከእንግዳችን ጋር የምናደርገው ውይይት አሁንም እንድትከታተሉ በማክበር እጋብዛለሁ። በጣም አመሰግናለሁ። ፕሮፌሰር ተሾመ በተደጋጋሚ ጊዜያቶች በተለያዩ ሚዲያም እየወጡ በጣም ልዩ በሆነ አቀራረቦ የኢትዮጵያን ኢኮኖሚ ይገልጻሉና ዛሬም በዘውዱ ሾው ሚዲያ ላይ እንግዲህ ለሁለተኛ ሶስተኛ ጊዜ አግኝቼዎታለሁ። ከዚህ ቀደምም በጣም ጥሩ መረጃዎችን አካፍለነዋልና ዛሬም እንደሚያካፍሉን ተስፋ አደርጋለሁ። አብይ አህመድ ኢትዮጵያን ሸጧታል ይላሉ በርካታ ኢትዮጵያኖች። በተለይም ይህ ቋንቋ ከኢኮኖሚስቶች አኳያ እውን ትርጉም ይሰጥ ይሆን? እስቲ ከዚህ ልጀምርና ወደ ሌሎች ጉዳይ እንሄዳለን። ከልብ አመሰግናለሁ ፕሮፌሰር ተሾመ። ቴንክ ዩ። እኔም በጣም አመሰግናለሁ ዘውዱ ስለጋበዝከኝና ይህን እድል ስለሰጠኸኝ ማንኛውንም ያለንን አስተያየት ያለንን እውቀት ወይንም ደግሞ ያለንን አስተሳሰብ ሁላችንም ማካፈል ያለብን ግዴታ ስለሆነ ለዚህ እድል ስለሰጠኸኝ በጣም አመሰግናለሁ ዘውዱ። በጣም አመሰግናለሁ። እስቲ ወደ ጉዳያችን እንምራ። እንዳልኩት
በጣም በርካታ የኢትዮጵያ ችግሮች አሉ። በዝርዝር ያውቁታል። የኢትዮጵያን ብቻ ሳይሆን የዓለምን ኢኮኖሚ ተንትነው የሚያውቁ ባለሙያነት በዚህም በሙያው ብዙ ሰዎችን አፍርተዋልና እንደው ኢትዮጵያ ያለችበት የኢኮኖሚ አጣብቅኝ እውን ኢትዮጵያን ለመሸጥ የሚዳርጉ ነገሮች አሉ የሚያስብል አለ። በሌሎች ፖለቲከኞች ወይም ደግሞ ጥልቅ እውቀቱ በሌላቸው ኢኮኖሚስት ባልሆኑ ሰዎች የሚገለጽ አለ። እንደ ኢኮኖሚ ባለሙያ እውን ኢትዮጵያ ወደ መሸጥ አደጋ የደረሰች ትሆን? በጣም ከባድ ጥያቄ ነው። ግሩም ጥያቄ ነው። ለአነጋገራችን እና ለውይይታችን ዛሬ ጥሩ መክፈቻ አድርገህ አቅርበኸዋል። በመልካም መንገድ አቅርበኸዋል። እንግዲህ አንድ ነገር ተሸጧል ሲባል ሁለት ሰዎችን ያስፈልጋል፣ ሁለት አካላት ያስፈልገዋል። አንዱ ተቀባይ፣ አንዱ ሰጪ መሆን አለበት። የሚቀበለው ኮንሲደሬሽን ይባላል አይደለም? አንድ የታወቀ ነገር መቀበል አለብህ። ስትሸጥ ደግሞ አንተም መቀበል ያለብህ ነገር አለ። ስለዚህ ሁለት ነገሮችን፣ ሁለት አካላትን ይፈልጋል። ናው አብይ አህመድ ኢትዮጵያን ሸጧታል ሲባል ኢትዮጵያ በሌሎች እጆች ወይንም ደግሞ ህልውና ወይንም ደግሞ ባህሪዋ ወይንም ደግሞ ልዑላዊነቷ ወደ ሌላ ቦታ በህግ ተስማምቶ ተለውጧል ማለት ሳይሆን ያለው አስተያየት ወይንም ደግሞ በሀገር ውስጥ ያለው ሁኔታ ከሌሎች ሀገሮች ጋር የተጣመረው ሁኔታ እንደዚህ ለማለት ያስችላል በሚል መንገድ ስለሆነ በዛ ላይ ብዙ መነጋገር እንችላለን። አንድ ችግር ኢትዮጵያኖች እንደሚያውቁት አንድ ትልቅ ነገር አለ ኢትዮጵያ ውስጥ። ይሄው ምንድነው? በየጊዜው የኢትዮጵያ ኢኮኖሚ እያደገ ነው ይሉናል። ለምሳሌ አንድ ትንሽ ቁጥር ለመስጠት ያህል ከ2020 እስከ 2022 እስከ 22 ድረስ ይቅርታ እስከ 23 ድረስ 6.8% አደግን አሉ። ከዛ ደግሞ ከ2023 እስከ 24 8.1% አድገናል ይላሉ። ከዛ ቀጥሎ ደግሞ 24 25 ላይ 7.2 እስከ 8 ድረስ ማደግ እንችላለን ይላሉ። እንግዲህ በየጊዜው አደግን ነው የሚባለው። ይሄ አደግን የሚባለው ፕሮፓጋንዳ እውነት እንኳን ቢሆን ዘውዱ እውነት እንኳን ቢሆን በህዝቡ ኑሮ ላይ ያመጣው ልዩነት የለም። በህዝቡ ኑሮ ላይ ያመጣው ልዩነት የለም። ከአሁን በፊት በልዩ ልዩ መድረኮች ለመግለጽ እንደሞከርኩት አደግን የሚለው ቁጥር ብቻ መስጠቱ ጠቃሚነቱ እስከዚህ አይደለም። እኔ እንዳውም አንዳንድ ጊዜ ዞር ብዬ አላየውም። የሚያስረዳው የህዝቡን ደህንነት፣ የህዝቡን ኑሮ ወይንም ደግሞ የህዝቡን ጉዳይ ምን ችግር ውስጥ እንዳለ የሚያሳየው በነፍስ ወከል ምን ያህል አደገ ብለህ ስትናገር ነው። በነፍስ ወከል እና ይሄ የሀገሪቱ ምርት ይህን አላደገ የሚለው ፕሮፓጋንዳ በቁጥር በኩል ማለት ነው ዋጋ የሌለው ነው በእኔ አስተሳሰብ። እና ወደ ጎን ማስቀመጥ ይቻላል። ወደ ጎን ማስቀመጥ የሚያስፈልግበት ምክንያት አንድ ምክንያት አለ። ለምን እየደጋገሙ ፕሮፓጋንዳ እንደሚያደርጉት ትንሽ ገለጻ ልስጥ። የውጭ ሀገር ኢንቨስተሮች ዘውዱ አንተ እንደምታውቀው ኢኮኖሚው እያደገ የሚሄድ ካልሆነ በስተቀር እየመጡ ኢንቨስት ለማድረግ አይፈልጉም። እና በተለይም እነኚህ ታዳጊ ሀገር የሚባሉት ኢኮኖሚያቸው መንቀሳቀስ የማይችል ከሆነ አዲስ ኢንቨስትመንት ከውጭ ሊመጣ አይችልም። ስለዚህ ያችን አዲስ ኢንቨስትመንት ወደ ሀገር ውስጥ ለማስገባት አደገ ማለት አለባቸው። ስለዚህ በዛ በኩል ነው ፕሮፓጋንዳ ምለው እንጂ ህዝቡ ኑሮው ተሻሽሏል ማለት አይደለም። ያንን የሚያሳየው ሌላ ቁጥር ነው፣ ሌላ አሃዝ ነው፣ ሌላ ጉዳይ ነው። እሱም በነፍስ ወከል የኢትዮጵያ ህዝብ ለብዙ ጊዜ
አሁን እስከ 1060 ብር 1100 ብር ዶላር በላይ ለብዙ ዓመታት ቆይቷል። ያ ሲለወጥ ያ ወደ 4000 ወደ 3000 5000 ገደማ ሲደርስ ኢትዮጵያ አደገች ማለት እንችላለን። ከዛ እድገት ደግሞ ህዝቡ ተጠቀመ ማለት የምንችለው የዛን ጊዜ ነው እና ቅድም እንዳልከው አንተ ብዙ የሚያወናብዱ ብዙ ሰውን ወደ ግራም ወደ ቀኝ የሚያመላልሱ የፕሮፓጋንዳ የሆኑ ነገሮች አሉና ሰው መወናበዱና በዚህ ጉዳይ ምንድነው የሆነ ያለው ብለው ለመረዳት በጣም ስለሚያስቸግራቸው እቺን ገለጻ ለማድረግ ብዬ ነው እቺን ያልኩበት ምክንያት። ከልብ አመሰግናለሁ ፕሮፌሰር። በጥሩ የኢኮኖሚ ቋንቋ አስቀምጠውልናል። ቅድም የገለጹት ነገር አለ። በተለይም የቁጥሩ መጨመር ወይም ኢኮኖሚው የኢትዮጵያ ኢኮኖሚ ከ6 7 ከ5 እየጨመረ እንደውም በነመለስ ጊዜ እስከ 11 ደርሶ በጣም በፓርላማ ላይ ሪፖርት ሲቀርብ ኢኮኖሚስት ወርልድ ባንክ ላይ ሲሰሩ የነበሩት ስማቸውን ዘነጋሁት ሚኒስትር የነበሩ የገንዘብ ሚኒስትር በጃንሆይ ጊዜም እንዴ በምን ተአምር ነው እንደዚህ ሆነው ብለው ሲገልጹ አስታውሳለሁና አሁንም እየጨመረ የሚሄደውን እንዳሉት ምናልባት የኢትዮጵያን ኢኮኖሚ ለውጪ ለመሳብ ወይም ኢንቨስትመንት ለማግኘት ሲባል የሚደረገውን ነገር የውጭ ባለሀብቶች የኢትዮጵያን የዳታ ስታቲስቲካዊ ዳታዎች በማየት ብቻ ወይም ያቀረቧቸውን መረጃዎች በማየት ብቻ ነው ኢንቨስት ለማድረግ የሚፈልጉት። እነሱ የራሳቸው የሚያጠኑት ነገር አይኖርም ወይ? እውነት በዚህ ሪፖርት ተንተርሰው ይመጣሉ ተብሎ ይገመታል? ይሄ በጣም ደግሞ መሰረታዊ ጥያቄ ነው እና ወደኋላ መለስ ልበል። በጥንቱ የኢትዮጵያ የስታቲስቲክስ ኦፊስ በጣም ጥሩ ስራ ይሰራ ነበረ። ያንን ስራ መሰረቱን ከመሰረቱት አንዱ ወይንም ደግሞ ስታንዳርዱን ከመሰረቱት አንዱ አቶ መርሴ ነበሩ እና እሳቸውን በቅርቡ ሲናገሩ ሰምቼ ያወጡት ስታንዳርድ የዛን ጊዜ የነበረ ስታንዳርድ በጣም ግሩም የሆነ በደንብ ተፈትሾ የተቀመጠ ስታንዳርድ ነበር። ያ ስታንዳርድ ወይንም ደግሞ ያ ምን ልበለው መቆሚያ ወይንም ደግሞ ስታንዳርድ ለፕሮፓጋንዳ አይመችም። የማይመችበትም ምክንያት በመሰረታዊ በሆነ መንገድ ነው ስታቲስቲኩን ማቅረብ ያለብህ እና በቅርቡ ከስታቲስቲክስ ኦፊስ በቅርቡም ባይሆን 2-3 ዓመት ሆኖታል በዛ መልክ ይሰሩ የነበሩትን ሰዎች በሙሉ አባረዋቸዋል። 6 ሰዎች ከዛ አስወጥተዋል። ለምን? ቁጥሩን በፈለጉት መንገድ ለመቀያየር እና ለማሳመር ስለፈለጉ ማለት ነው። አንደኛ እሱ ነው። አይኤምኤፍ የራሱን ምርምር አያደርግም ወይ የሚለው አይኤምኤፍ ሄዶ እዛ በጎጃም ይሄ ሆነ፣ በሶማሊያ ክልል ውስጥ ይሄ ሆነ፣ በአፋር ውስጥ ይሄን ያህል ቤቶች ተሰሩ ብሎ ጊዜ የለውም እሱን ለማድረግ። የሚመካበት የኢትዮጵያ መንግስት የሚሰጠው ማስረጃ ነው። ያንን ይወስድና በፊት እችን ሰጥተውን ነበረ፣ ዛሬ ደግሞ እችን ሰጥተውናል ብለው የራሳቸውን ካልኩሌሽን ወይንም ትሬንድ የሚባለውን ያስቀምጡና ልዩነት ቢኖር በዛ ላይ ብቻ ነው እንጂ መሰረቱ የሚጠቀሙበት የኢትዮጵያ መንግስት የሰጣቸውን ነው። ስለዚህ የተሰጠው ቁጥር የሚሰጠው ማስረጃ ንጹህ ስላልሆነ በማንኛውም በኩል ውጤቱም ንጹህ ሊሆን አይችልም። ወደፊት የምትለውም ነገር ንጹህ ሊሆን አይችልም እና በዛ መንገድ መታየት ይኖርበታል። መንግስት ደግሞ ይሄን ያልኩትን ግብ ለማግኘት ስለሚፈልግ ኢንቨስትመንትን ለመጨመር ስለሚፈልግ ምንጊዜም ደህና ወሬ ነው የሚሰጠው። ባይ ዘ ዌይ አሁን ባለንበት ጊዜ የኢትዮጵያ መንግስት የሚያካሄደው ፕሮፓጋንዳ ጆሮ የሚዘጋ ነው። ከብዛቱ የተነሳ ማለት ነው። ጆሮ የሚያሰለች ነው። የተከፈሉ በየቦታው የተቀጠሩ ብዙ ሰዎች አሉ። ለምሳሌ ብትለኝ እንደ ምሳሌ ለመስጠት ትልልቅ ኩባንያ ውስጥ ያሉ ወይንም ደግሞ አንዳንድ እርዳታ የሚሰጣቸው አንዳንድ ተፈልጎ የሆኑ ሰዎች
እየቀረቡ የኢትዮጵያ ኢኮኖሚ በጣም እየዳበረ ከዓለም ይሄ ነው ከዓለም ያ ነው እያሉ የሚናገሩ ሰዎች አሉ። እነኚህ በጎን የመንግስት ተቀጣሪዎች ናቸው። እንዴት ብትለኝ ኩባንያ በስማቸው ይኑር እንጂ ከኩባንያው በስተጀርባ ባለቤቱ ወይ የኮመርሻል ባንክ ወይንም ደግሞ የኢትዮጵያ መንግስት አንድ አካል ነው እና እነኚህ በጎን ወይንም ደግሞ በአቋራጭ የመንግስት ተቀጣሪዎች ናቸው ትላለ። ይህ ማለት ይቻላል። ሶስተኛው በኢኮኖሚ አስተሳሰብና በፋይናንስ አስተሳሰብ መካከል ልዩነት አለ። ፋይናንስ የሚያደርጉ ሰዎች በጣም አስፈላጊ ናቸው ለኢኮኖሚ፣ ለማንኛውም ኢኮኖሚ። ነገር ግን የሚያደርጉት ጊዜያዊ የሆነ የአጭር ጊዜ አስተያየት ነው የሚያደርጉት። ከዛም በላይ እነኚህ ፋይናንስ የሚያቀርቡ የፋይናንሶችን የሚያገናኙ አንዱን ኩባንያ ከሌላ ጋር የሚያገናኙት እንደ እንትን ናቸው፣ እንደ ማራገቢያ ናቸው። እንደዛ ካላደረጉ በስተቀር የነሱ ገቢ አይኖርም። ኢኮኖሚው አደገ ካላሉ በስተቀር እነሱ ለመሸጥ አይችሉም፣ ለመግዛትም ካስፈለጋቸው አይችሉም እና አገናኞች ስለሆኑ ሌላ ምርጫ የላቸውም እና የኢትዮጵያ ሕዝብ በዚህ በኩል እየተወናበደ ነው። ኢኮኖሚስቶች የሚያዩት ግን የልማት ጉዳይ ነው። እንዴት ነው ኢኮኖሚው የለማ የሄደው? ለማ ወይ አደገ ወይ? ዛሬ አደገ ብለ ነገ ለህዝቡ ያ እድገት ለህዝቡ ውጤት ካላመጣ በስተቀር ዋጋ የለውም እና ኢኮኖሚስቶች ያንን ነው የሚያዩት፣ በዛ መንገድ ነው የሚያዩት እና ልዩነት ሊኖር ይችላል። ግን አንተም እንዳልከው ቅድም ህዝቡን ግን ሊያወናብድ ስለሚችል አንዳንድ ጊዜ ልዩ ልዩ ነገሮች የምንናገር ይመስላቸዋል እና በዛ መልክ ነው መልሱን ልሰጥ የምፈልገው። ከልብ አመሰግናለሁ ፕሮፌሰር። እስቲ ስለ ብድር ጉዳዮች እናውራ። የዓለም ባንክ አይኤምኤፍም ጭምር ብድር ይሰጣሉ። ሌሎችም የአውሮፓ ሀገራቶችም እንደዚሁም ደግሞ ቦንድ የሚሸጡ አሉ። እስቲ የዓለም ባንክንና አይኤምኤፍን እንይ። አይኤምኤፍ በቅርብ ኢትዮጵያ በጣም አጣብቂ ችግር ውስጥ በገባችበት ጊዜ የገንዘብ ብድር ሰጥቷታል። መነሻ ምክንያቶቹ ምንድን ናቸው? ያን ገንዘብ ለመፍቀድ አንደኛ መነሻ ምክንያቶቹ ምንድን ናቸው? ያመነበት ነገር ብለን እናስብ። ሁለተኛ ገንዘቡ የት አገልግሎት ላይ እንደሚውል ይቆጣጠራል አይቆጣጠርም? ምክንያቱም በደረጃ ይህን ያህል ቢሊዮን ዶላር ፈርስት በመጀመሪያ ደረጃ ቀጥሎ ዘሰከንድ ዘሰርድ እያለ የሚቀጥልበታል ደረጃ የሚሰጠበት። አንደኛ ገንዘቡን የሚፈቅድና ብድሩን የሚሰጥ ከሆነ ቶታሊ ለምን አልሰጥም? መቆጣጠርና በደረጃ 1 በደረጃ 2 3 እያለ እንደዚህ እየቆጠመ የሚሰጠውስ ለምንድን ነው? የሚሰጥበትስ ገንዘቦቹን እየቀነሰ የሚሰጥበት ምክንያት ስላለው ወይስ ምንድን ናቸው? እስቲ እዚህ ላይ በደንብ ቢያብራሩልኝ። ምክንያቱም ቀጥሎ የምናነሳቸው ነገሮችን ስላሉ ማለት ነው። አመሰግናለሁ። እሺ፣ በጣም ጥሩ። አሁን የጠየቀው ጥያቄ በጣም መሰረታዊ የሆነ ጥያቄ ነው። ለማብራራት ያህል አይኤምኤፍ ብድር ይሰጣል፣ የዓለም ባንክ ብድር ይሰጣል። ከዚያም በላይ ደግሞ የኢትዮጵያ መንግስት በግምጃ ቤት ሰነድ እንባለው ቦንድ የሚባለውን ነገር በዛ በኩል ይበደራል እና ብዙ ልዩ ብድሮች አሉ። እነኚህ ልዩ ብድሮች ልዩ ኮንዲሽንስ ወይንም ደግሞ ምክንያታዊ የሆኑ ነገሮች አሉ ከጀርባቸው እና አንተ የጠየቀው መነሻው ምንድን ነው ስትል የመጀመሪያው መነሻ የኢትዮጵያ መንግስት ብድር ያስፈልግኛል ብሎ መጠየቁ ነው። ይሄ ነው እንግዲህ መነሻው። ለምንድን ነው ብድር የሚያስፈልግ ብለው ሲጠይቁ ይሄ ነገሮች ያስፈልጉኛል። እነኚህ ነገሮች ካስፈለጉና እኛ ብድር እንድንሰጥ ከፈለግ እነኚህን ነገሮች ማድረግ አለብህ ብለው ያስቀምጣሉ። የተስማሙበትም ስምምነት ያ ነው። እንግዲህ ይሄ ነው ብለው ብዙ ረጅም ነገሮች ስለሆኑ በዛሬው ፕሮግራማችን አንገባባቸውም። ነገር ግን ያሉ ምክንያቶች አሉ። ይሄን ብታረግ ገንዘብ እንሰጣለን። ሁሉም ደግሞ ገንዘብ በአንድ ጊዜ አይሰጥም። ምክንያቱም አንድ ጊዜ ከሰጠኸው ሊበላሽ ይችላል። አንዱ እሱ ነው። ወደ ልዩ ነገር ውስጥ ይገባና ሊበላሽ ይችላል። ሁለተኛው ነገር ደግሞ ኢኮኖሚው
ያንን በብቃት ሊጠቀምበት አይችልም። ምክንያቱም የኢትዮጵያ ኢኮኖሚ ይህን ያህል ትልቅ ስላልሆነ በአንድ ጊዜ ለኢትዮጵያ መንግስት 10 ቢሊዮን 20 ቢሊዮን ብር አታፈስም። በትንሽ በትንሹ ነው። ካፓሲቲ የለውም ያንን ያህል ገንዘብ ሊጠቀምበት ማለት ነው። ያንን ያህል ገንዘብ ሊጠቀምበት ካልቻለ ይባክናል፣ በየቦታው ይሄዳል ማለት ነው። ስለዚህ ያደርጉ ሶስተኛው ለመቆጣጠር ይፈልጋሉ። ይሄ ኮንዲሽንስ ካስቀመጡ በኋላ እያንዳንዱን ኮንዲሽን እያሟላህ ስትሄድ ትንሽ ለቀቅ ያደርጉልሃል እና ያንን ኮንትሮልም ለማድረግ ነው። አራተኛ ነገር የፖሊሲ ጉዳይ አለ፣ የጂኦፖለቲካል ጉዳይ አለ። ዘውዱ እንደምታውቀው የጂኦፖለቲካል ጉዳይ ተኝተህ ስትነሳ ይለወጣል፣ ተኝተህ ስትነሳ ተለዋዋጭ ነው እና ያንን ተለዋዋጭ ሁኔታ ደግሞ ቀስ እያልክ ስትሰጥ ገንዘቡን የምታበድረውን ገንዘብ ለመቆጣጠር ወይንም ደግሞ ኢንፍሉወንስ ለማድረግ ትችላለህ ማለት ነው። እና በእነኚህ ምክንያቶች ነው ናው በቅርቡ በተባለው አስተያየት በተሰጠበት አስተያየት የአይኤምኤፍ ያበደረውን ገንዘብ ከተስማሙ በኋላ ማለት ነው ያበደረውን ገንዘብ ወደዛ ሳልሄድ እዚህ ላይ ሊብራሩ የሚገቡ ጉዳዮች አሉ። አንደኛው ተበዳሪው አካል ወይም የኢትዮጵያ መንግስት ነው ተበዳሪው። ቅድም እንዳሉት ጥያቄውን ሪኮስት አድርጓል። በዛ መሰረት ገንዘቡን አይተው ይፈቅዱለታል፣ መነሻ ምክንያቶቹን አይተው። አንደኛ ቅድም እንዳልኩት እንትን ያስቀምጠዋል ብለው ቅድመ ሁኔታዎችን ያስቀምጣል ወይም ገደብ ይሄን አድርግ ብሎ ያዘዋል አይኤምኤፍ ብለውኛል። የኢትዮጵያ መንግስት ለሚበደረው ገንዘብ አይኤምኤፍ ለምንድን ነው ቅድመ ሁኔታ የሚያስቀምጥበት? እሺ ሁለተኛ እየቀናነሰ ይሰጣል ብለዋል። ያንን ኮንትሮል ለማድረግ ገንዘቡ ወደ ሌላ አግባቢያ እንዳይሄድ። ኦኬ በመጀመሪያ ባሰጠው ለምሳሌ 10 ቢሊዮን ፈቅዶ ነበረ። ከ10 ቢሊዮን ውስጥ 2 ቢሊዮኑን ፈቀደለት። 2 ቢሊዮኑ አግባብ ላይ አለመዋሉን ሲያይ ቀጣውን 8 ቢሊዮን ይለቃል ወይስ አይለቅም? በጣም ግሩም ጥያቄ ነው። ለማኝ ስትሆን የተሰጠህን ነው የምትቀበለው። ለማኝ ሆነ መከራከር አትችልም። አንድ ጊዜ አዲስ አበባ የለም ወደ ሀረር ሄጄ ነበረ። ሴትየዋ ወደ ገብርኤል አካባቢ ነው፣ በመኪና ነበርኩኝ እና ስጠኝ ገንዘብ ብለው በመስኮት ይጠይቁ ነበር እና ምንም የኢትዮጵያ ብርም የኢትዮጵያ ሳንቲምም አልነበረኝም። ወዲያው እንደደረስኩ ነው እና የነበረኝ ኪሴ የነበረኝ የአሜሪካ ሳንቲሞች ነበሩ። እነሱንና ዶላሮችን አውጥቼ ሰጠው። ስሰጥ ኧረ ምን አባክንን ስና ብለው እነኛን ሶልዲ ብለው መስኮቱን ወረወሩት። ገባ? እንደዛ ካልሆነ በስተቀር መስኮቱ ላይ ወረወሩት። እንደዛ ካልሆነ በስተቀር በዚህ ደረጃ እየለመንክ ስጡኝ ብለህ አበድሩኝ ብለህ ይሄ ኮንዲሽን አለ የሚለውን መከራከር ብዙ አትችልም። ፕሮፌሰር ልመናና ብድር አይለያዩም። ምክንያቱም ገንዘቡን ይመልሳል፣ ዕዳ ነው ያለበት፣ አበድሮታል። ልመና ከሆነ እንዳሉት ያቺ ለማኝ ቢፈልጉ ይሰጧታል፣ ቢፈልጉ ይከለክሏታል፣ መብት የላትም። ይሄ ግን ዕዳዬን መልሼ እከፍላለሁ አበድረኝ ነው። አግሪመንት የሁለቱ ኮንትራት ነው እየተመሰረተ ያለው እና በዛ ማየት ይቻላል። ለምንድን ነው የሚያስገድደው? በዚህ ጊዜ ያህል ክፈል ብሎ ኢንተረስት ሊኖረው ይችላል። ሌሎች እገዳዎች በዚህ ጊዜ ባታቀርብ በዓለም አቀፍ ሕጉ መሰረት ይህን ትቀጣለህ። ሌሎች ሕጎች ማስቀመጥ ይቻላል እንጂ ለምንድን ነው አገሪቱ የማትፈልገውን ነገር እንድታደርግ የሚያስገድዷቸው? እንደ ልመና ይቆጠራሉ። ይሄ እንደ ልመና ነው የሚቆጠረው። ምን ልዩነት አለው? እጄን ስዘረጋ ፈቅጄ ነው እጄን የምዘረጋው። እጄን ካልዘረጋው ለዛ በመስኮት ለሚጠይቀኝ ሰው ወይንም ደግሞ ቁጭ ብሎ ስጠኝ ለሚለው ሰው መከልከል ይችላለሁ። እኔ በፍቃዴ ነው የማደርገው እና እጄን እንድሰነዝር አያደርገኝም፣ በጭራሽ አያስገድደኝም። ይገባል? በዛ መንገድ ነው እኔ የማየው እና የኢትዮጵያ መንግስት 10ም ሆነ 2 ቢሊዮን ዶላር ያስፈልገኛል ብሎ ሲል ያለበት ደረጃ ከአበዳሪው እኩል አይደለም፣ የተለወጠ ደረጃ ላይ ነው ያለው። ሁለቱም እኩል የሚሆኑበት መንገድ
በልዑላዊነታቸው እንደ ሰው ወይንም ደግሞ እንደ ሀገር ነው እንጂ በሀብት በኩል እኩል ስላልሆኑ ኮንዲሽኑ ወይንም ደግሞ ሁኔታው አበዳሪውን ነው የሚጠቅመው ብዙ ጊዜ። ያም ሆነ ይህ ግን IMF ብዙ ጊዜ እንደሚያደርገው በኢትዮጵያ ብቻ አይደለም ይሄንን የሚያደርገው፣ በየቦታው ብድር ሲሰጥ ይሄ ነገር መሟላት አለበት ይላል። ይሄንንም የሚያደርግበት ምክንያት IMF ሲያበድር የራሱ እንደ ባንክ ሆኖ አይደለም የሚያበድረው፣ የሌሎችን ገንዘብ ነው የሚያበድረው። የባንኮች ገንዘብ አለበት፣ ማህበርተኛ የሆኑ አገሮች አሉ፣ የነሱ ገንዘብ አለበት። እሱን ነው የሚያበድረው። ሲጠየቅ ለምን አበደርክ ይህን ሲባል መልስ መስጠት አለበት። መልሱ ደግሞ ኮንዲሽኖቹን ማሳየት አለበት እና ከአበዳሪዎች ብዙም ጊዜ የሚቆጣጠሩት አንተ በደንብ ታውቀዋለህ ይህንን፣ ትልልቅ ሀገሮች ብዙ ሀብት ያላቸው ስለሆኑ የራሳቸውን ኮንዲሽን ያስቀምጣሉ። ስለዚህ IMF ከዛ ውስጥ ሊወጣ አይችልም። በዛ ደረጃ ነው የሚያበድረው። ከዚያም በላይ ደግሞ ኢትዮጵያም እንደሌሎች ሀገሮች አባል ነች። ይህን ያህል ብዙ ድርሻ ባይኖራትም አባል ነች እና እሱም አንዱ ኮንዲሽን ነው፣ አንዱ ምክንያት ነው የሚያበድሩበት ምክንያት እና IMF ማንም ሰው አሁን እንደሚያውቀው እነኝን ነገሮች አድርግ ብሎ ያንን ካደረክ ግን ይህንን ያህል ገንዘብ እንሰጣለን፣ የምንሰጥህም በዚህ ጊዜ ነው ብለዋል። አንዱ ከተጠየቁት ነገር መካከል ኢትዮጵያ እንድታረግ ከተጠየቀችበት ጥያቄዎች አንዱ የፎሬን ኤክስቼንጁን ማነው የምንዛሬውን ዋጋ መለወጥ ነው። በግድ ለስንት ዓመት ቁጭ ብሎ የነበረውን የተረጋጋ መንግስት መር የሆነውን የፎሬን ኤክስቼንጅ እሱን ለቀህ ወደ ገበያ መር እንድትገባ ተብለው ተገደዋል እና በዚህ ምክንያት ነው ይሄ ኮንዲሽን በጣም አስፈላጊ ስለመሰላቸው። ለምንድነው ይሄ ኮንዲሽን ደግሞ አስፈላጊ የሆነው? አበዳሪ ኩባንያው አበዳሪ ባንኮች ወይንም አበዳሪ ግለሰቦች ወይንም አበዳሪ ሀገሮች ይሄንን ማድረግ አለባት ብለው ያስቀመጡት ስለሆነ ነው። በመመሪያ መልክ የተቀመጠ ስለሆነ ነው። ስለዚህ ምርጫ ያልነበራቸውም። ምርጫው ምንድነው? ብድር አለመቀበል ነው። ብድር ደግሞ ካልተቀበልክ ወዴት ይሄዳል የሚለው ጉዳይ ሌላ ነገር ስለሚያመጣ ወደ ሌላ ትርጉም ውስጥ ልንሄድ እንችላለን እና በዚህ ምክንያት ነው እኔ እንደ ልመና ነው የሚቆጠረው የምልበት። እንግዲህ ይሄ አስገዳጅና ተገዳጅ አውቀህ የምትገባበት ሁኔታ ስለሆነ የኢትዮጵያ መንግስት ኮንዲሽኑን አይቶ ነው የገባ። አንዴ ከገባ በኋላ ያንን ኮንዲሽን ማሟላት አለብህ እና ወደ ሊሄድበት የነበረው ነጥብ ልመለስና በዚህ ሁኔታ ላይ በኮንዲሽኑ ላይ ያሞገሰው ነገር ነበረ IMF። አንዱ የዋጋ ግሽበት የመቀነስ ምልክት አሳይተዋል። በእኔ በኩል ግን በቂ ነው ማለት አልችልም፣ አይደለምም። የዋጋ ግሽበት ወይንም ደግሞ ይሄ የዋጋ ንረት ልበለው፣ የዋጋ ንረት ከሁለት አሃዝ በታች ካልሆነ በስተቀር በሁለት አሃዝ የሚቆጠር ከሆነ አልሰራም ማለት ነው፣ ከሽፏል ማለት ነው። የዚህ የፕላኑ ያ መንቀሳቀስ አሳይተዋል ብሎ አሞግሷል። ሁለተኛ ኤክስፖርት እያደገ ነው ብሎ አሞግሷል። በፊት ነው እንግዲህ በፊት በተሰጠው ትችት ላይ አሁን እቺ ኤክስፖርት እያደገች ነው የምትለው ሌላ ጣጣ ይዞ መጥቷል። አሁን መለስበታለሁ ኋላ። በዚህ በቦንዱ የተነሳ ሌላ ጣጣ ይዞ መጥቷል። ምክንያቱም በአንድ በኩል ጥሩ ሰርቻለሁ ብለህ ካልክ በሌላ በኩል የሚያይና የሚቀናቀን ስላለ። ሶስተኛው በኢንተርናሽናል ገደማ ተቀባይነት ያለው የኢኮኖሚ እንቅስቃሴ ለማሳየት ተሞክሯል ብሎ IMF አስቀምጧል። እነኚህ ሶስቱን ነገሮች ብሏል። ነገር ግን ኤክስፖርት ያደገው በምን መንገድ ነው የሚለውን ስትፈትሸው
የኢትዮጵያ መንግስት ኤክስፖርት አድጎልናል ብለው የሰጡትን ማስረጃ ስታይ ኤክስፖርት ያደገው በሁለት በኩል ነው ዘውዱ። አንዱ በቡና በኩል፣ ሁለተኛው በወርቅ በኩል። ለምን ኤክስፖርቱ አደገ? ቡና ዋጋው በምንኖርበት ዓለም በጣም እየጨመረ ነው እንደምታውቀው። ሁለተኛ ወርቅ ደግሞ ብሪክስ የሚባሉ ሀገሮች እየሰበሰቡ ነው። ከዛም ሚድል ኢስት ያሉት ሀገሮች፣ ራሽያ ራሱ፣ ህንድ ራሱ ብዙ ወርቅ እየሰበሰበ ነው። አንድ ነገር ብዙ ሰብሳቢ ሲኖረው አንተ እንደምታውቀው ዋጋው እየጨመረ ነው የሚሄደው። ትንሽም ብትሆን ዋጋዋ ከፍ ካለ እንደ ብዙ ኤክስፖርት ይታያል። ሁለተኛ ይሄ ቡና ኤክስፖርትና ወርቅ ያደገበት ምክንያት ኢትዮጵያ ውስጥ ለአንድ ጊዜ ነው። ኢንቨንቶሪ ስለነበረ ነው። ያንን ኢንቨንቶሪ በሙሉ አፍስሰው ስላወጡት ነው፣ ስለሸጡት ነው ያደገው። የሚመጣው ዓመት ይደገማል፣ ላይደገም ይችላል። የሚቀጥለው ዓመት ሊደገም ይችላል። የተከማቸ ኢንቨንቶሪ ስለነበረ ነው። ቅድም ላነሳሁት ልመለስና ይሄ እንዴት ሌላ ችግር አመጣ? ይሄ ሌላ ችግር ያመጣው እነኚህ በቦንድ ከዩሮ ዶላር የተበደርከው ከአበዳሪዎች እንበለው አበዳሪዎች ይሄንን ኢንቨንቶሪ መሸጣቸውን ስላዩ ወደፊት ይሄ ነገር ለማይደገም ስለሆነ አሁን ገንዘባችንን ስጠን ማለታቸው በዛ ላይ የተመሰረተ ነው ልል ፈልጌ ነው። ካሞገሱት ሌላ የወቀሱትስ ወይም ደግሞ ያስጠነቀቁት ነገር አለ ወይ? አይኤምኤፍ በትችታቸው ላይ የማክሮ ኢኮኖሚው መዛባትን አላስተካከላችሁም እስካሁን ድረስ ብለዋል። እንግዲህ ከኮንዲሽኑ አንዱ ይሄ ነው፣ ኮንዲሽን ስለምንነጋገር ሰው። ሁለተኛው የውጭ ኢዳን ዘላቂነት ወደ ነበረበት መመለስ አልቻላችሁም። ይሄ አሁንም አስጊ ሆኖ ተቀምጧል። እንዳውም በቀደም ለታ ሌላ ገንዘብ ብድር ጨምሩልን ብለው ማመልከቻ አስገብተው ወይንም ደግሞ ጥያቄ አቅርበዋል ልበል። ሶስተኛው ከፍተኛ ምርት ላለው የግል ዘርፍ እድገት አልሰጣችሁም፣ እድገት አይታይበትም። የግል ዘርፉ እንዲያደግ ነው የምንፈልገው እኛ። የሰጠናችሁ ብድር የግል ዘርፉ እንዲያደግ ነው እንጂ የመንግስት ኤክስፔንዲቸር እንዲያድግ አይደለም። አየህ፣ የመንግስት ኤክስፔንዲቸር እያደገ ሄደበት ምክንያት የጦር አውሮፕላን ሲገዛ፣ ድሮን ሲገዛ፣ ወታደር ሲከፈል የመንግስት ኤክስፔንዲቸር ወይንም ደግሞ ፍጆት እየጨመረ ሄደ። ለዛ አይደለም ማለታቸው ነው። የግል ዘርፉን እንትን አላልከም። እነኚህ ናቸው እንግዲህ ኮንዲሽንስ፣ ብዙ ኮንዲሽኖች አሉ። ለጥያቄ በጣም ጥሩ ጥያቄ ስለሆነ ለአድማጮች ይችን ለማስረዳት ብዬ ነው ጊዜ የፈጀሁት። በጣም አመሰግናለሁ ፕሮፌሰር፣ ግልጽ ነው። እንግዲህ እነዚህን ኮንዲሽኖች አስቀምጧል። በዚህ መሰረት መጀመሪያ ሞገሰ፣ በኋላ ወቀሰ፣ ችግሮቹን በዝርዝር አስቀመጠ። በተሰጠው ውል መሰረት ወይም ያስቀመጣቸውን ገደቦች በአግባቡ ለመስራቱ አስተችቶታል የኢትዮጵያን መንግስት። ታዲያ ያኔ መጀመሪያ ሲሰጥ ቅድምም እንደገለጹት በዚህ ዙር ይሄንን በዚህ ዙር ይሄንን ብሎ ነበር ድልድል ያደረገው እና የመጀመሪያው ዙር ሰክሰስፉል ካልሆነ በተሰጠው ውል መሰረት ሁለተኛውን ለምን ለቀቁ? ማቆምስ ይችላሉ ወይ? ሁለተኛውን ለምን ለቀቁ? ለምን አያቆሙትም ነው ጥያቄውና በሱ ላይ ትንሽ የነሱን አስተሳሰብ እና ፕራክቲሱ እንዴት ነው ይሄ ፕራክቲሱ ወደፊት የሚሆነውን ነገር ሊያስረዳ ይችላል ወይ በሚል መንገድ ልመልሰው። መጀመሪያ የተባለው ይሄን አልሰጠናችሁ፣ ይሄ ነገር አልተፈጸመም፣ ሁሉም ነገር አልተፈጸመም አላሉም። ለዚህ ነው ያሞገሱት ነገር የነበረው እና ያሞገስነው ነገር አለ። በዛ ላይ የቀጠላችሁ አሁን ደግሞ በእነኚህ ነገሮች ላይ ስሩ ብለው ነው እንግዲህ ያስጠነቀቁት ነገሮች እና አንድን ሰው 1 ቢሊዮን ብር ታበድረዋለህ። ያንን ቢሊዮን ብር ወደፊት ይመልሰልኛል ብለህ ተስፋ ታደርጋለህ። ነገር ግን ያንን ቢሊዮን ብር ሊመልስልኝ የማይችል ነው ይሄ ሰው
እና ከእንግዲህ ወዲያ አላበድረውም የሚለው በግለሰብ ደረጃ ይሰራል ዘውዱ። በሀገር ደረጃ ግን በእንደዚህ አይነት ኦርጋናይዜሽንስ በእንደዚህ አይነት አካሎች ውስጥ ችግር ይኖርበታል። ምክንያቱም ቅድም እንዳልኩት አይኤምኤፍ የሚያበድረው የሌሎችን ገንዘብ ነው። የሰጡትን ገንዘብ ያበደሩትን ገንዘብ ጠቅላላ ሊያጡ አይፈልጉም። አየህ፣ ስለዚህ ያቺ ያበደርናት 1 ቢሊዮን ብር እንዳትቀርብን እስቲ ትንሽ ጨምረን ደግሞ እንየው የሚል ነገር አለ እና በዛ አይነት አስተሳሰብ ነው እነኚህ የሚመሩት እንጂ ዛሬ ይሄን አድርግ ብለንሃል አላደረክም እናቆማለን የሚሉበት ደረጃ ላይ የደረሱ አይመስለኝም፣ አልደረሱም። ለዚህ ነው በየጊዜው እየጨመሩ የሚሄዱ። እንዳውም ዘውዱ አሁን ብዙ ብድር ጨምሩልን ብለው ያሉት ከጥቂት ቀናት በፊት እንዳውም ክፈሉ ሲባሉ እንዳውም ጨምሩልን ያሉበት ምክንያት ስትራቴጂክ ነው። እኔ እንደማየው የኢትዮጵያ መንግስት ይሄ ስትራቴጂክ ስምምነት ነው። በእውነትም ገንዘቡን ቢሰጧቸው ይቀበላሉ። ነገር ግን ይህን ያሉበት ምክንያት ወደፊት የሚሆን ነገር አለ ብለው ስለሚያምኑ በፖለቲካ በጂኦፖለቲካ ጉዳይ ይሆናል ብለው የሚያምኑት ነገር ስላለ ይሄንን የገንዘብ ጥያቄ አሁን ከዛ ጋር ለመገናኘት የታሰበ ህልም ነው ባይነኝ ነኝ። ምሳሌ ስጠኝ ካልክ ለምሳሌ የኔ ግምት ነው ይሄ አሜሪካ በግብፅና በኢትዮጵያ መካከል ያለውን ነገር ለማሳመር እየሞከረች እንሞክራለን ብለዋል። አልተጀመረም። ንግግሮች ተጀምረዋል። አጀንዳ እየተቀረጸ ነው። ያንን እናደርጋለን ብለው ተነስተዋል። እንግዲህ ወደፊት የሚሆነውን ነገር የምልበት ምክንያት ያ በአንድ በኩል ተቀምጦ ስላለ ወደፊት ብዙ ገንዘብ እንዳውም እንሰጣችኋለን የሚል ነገር በዚህ በሚመጣው አጀንዳ ላይ እንዲጨመር የማድረግ የስትራቴጂክ የሆነ አስተሳሰብ ነው የሚመስለኝ ዘውዱ። በጣም አመሰግናለሁ ፕሮፌሰር። እንግዲህ ያው የራሱ የፖለቲካ እጅ ያለበት ብቻ ነው። እንደ ባንኮች በማደር ብቻ አይደለም። ቅድም እንዳሉት የተለያዩ ሀገራቶችን ገንዘብ በመሰብሰብ ስለሆነ የባንክ የሚሸጠው በአንዳንድ ጊዜ እንግዲህ እንደዚህ ከተደረገ በኋላ የገንዘብ ስረዛ፣ የብድር ስረዛ የሚባል ነገር አለ። ለምንድን ነው ያንን የሚያደርጉት? ገንዘባቸውን ማግኘት ሲገባቸው ግን አንዳንድ ጊዜ አበዳሪዎች ዓለም ባንክንም ጨምሮ ሌሎችም አበዳሪ አካላቶች የገንዘብ ብድር ወይም ስረዛ ተደርጓል ይላሉ። ምንድን ነው ያ? ለምንድን ነው የሚያደርጉትስ? እሺ አንዳንድ ጊዜ አርጀንቲና ውስጥ ታይተዋል። አንድ ሁለት ሌሎች ሀገሮች ውስጥ ታይተዋል። ኢትዮጵያ ውስጥም ታይተዋል። ከአሁን በፊት የተበደሩትን ብድር አትክፈሉ ግድ የለም እንደ ስጦታ አድርገን እንደ ግራንት አድርገን እናየዋለን የተባለበት ሁኔታ አለ። ይሄ ለምንድን ነው የሚሆነው? አንደኛ አበዳሪዎቹ አንድ አይደሉም። ባይ ዘ ዌይ አበዳሪዎች ሴኩሪታይዝ ያደርጉታል። ሴኩሪታይዝ ስንል አንድ አገር ብቻ ወይንም አንድ ትልቅ እንደ ጄፒ ሞርጋን አይነት ብቻውን እንዳያበድር ሴኩሪታይዝ ያደርገዋል። ያንን ብድር ማለትም 2 3 4 ባንኮች ይጨምርና አንድ ላይ ነው የሚያደርጉት። አየህ፣ እና ይሄ ሴኩሪታይዜሽን ይባላል። እና ያንን ሲያደርጉ አንዱ ባንክ ብቻ ብዙ እንዳይመታ ነው። አየህ፣ ነገሩ ካልተከፈለ ብዙ እንዳይመታ 4 5 ባንክ የሆኑና ይከፋፈሉታል ማለት ነው። እና አበዳሪው ያው ዋናው ጄፒ ሞርጋን ቢሆን ለምሳሌ በሱ ስም ይሆናል እንጂ ሌሎች አሉ ከስሩ ማለት ነው። እና አንዳንድ ጊዜ አገሪቷ የማትችል ስትሆን፣ ሁኔታው የማይፈቅድ ሲሆን፣ አቅም ከሌላቸው ወይንም ደግሞ የፖለቲካ አጀንዳን ለማስፋፋት ሲባል ከዚያም በላይ ደግሞ አቅም የሌለውን ሀገር ካልከፈለ አልከፍልም አልቻልኩም ካለ የምትሄድበት መንገድ አማራጭ ስላልሆነ፣ በሶስተኛ መንገድ እያንዳንዱ ሴኩሪታይዝ የሆነውን የራሱን ድርሻ
አይ እኔ 500 ሚሊዮን ወይንም 600 ሚሊዮን ራይት ኦፍ ባረገው ምንም የሚጎዳኝ አይጎዳኝም ብሎ ስለሚያስብ አንዳንድ ጊዜ እንደዚህ አይነት ነገር ይሆናል። 50-60 ቢሊዮን ዶላር ግን በምንም አይነት መንገድ የሚሰረዝበት መንገድ አይኖርም። አሁን ይሄ በቦንድ የተበደሩትን ዩሮ ዶላርስ የተበደሩትን የ1 ቢሊዮኑን ኢትዮጵያ መክፈል አልቻለችም ነበረ። እንትኑን ወለዱን መክፈል አልቻለችም ነበረ ዲሴምበር 23 ላይ እንደምታውቀው። ከዛ ዲሴምበር 24 ላይ ስምምነት አድርገው ኢንተረስቱን ለጊዜው እንትን ማሸጋሸግ አድርገውላቸው ነበረ። ያ ነው አሁን ያልተከፈለውና የኢትዮጵያ መንግስት ህልሙ እኔ እንደሚመስለኝ ነው እንግዲህ በህልም በኩል በስትራቴጂ በኩል ምናልባትም ይችን እንዳው ዞር በሉ ተውት ብለው ይተውሉናል የሚል ሐሳብ ነበራቸው ይመስለኛል። እኔ እንደሚገባኝ እኔ አንደርስታንድ እንደማረገው እነሱ ግን አይ ተበድራቸዋል፣ ይህን ገንዘብ ኢንተረስቱን መክፈል አቅቷችሁ ነበረ፣ በዛም ላይ ዲፎልት አድርጋችሁ ነበር። አሁን ግን ወደፊት የምንሄድበት መንገድ የለም እና ክፈሉ እያሏቸው ነው አሁን ያሉት። እና በዚህ ምክንያት ነው ከጠበቆቻቸው ጋር ቁጭ ብለው ሲመካከሩ የከረሙት። እና አንዳንዴ ይሰረዛል፣ አንዳንዴ ደግሞ አይሰረዝም። የሚሰረዝበት ጉዳይ አገሮች ተስማምተው ይሄ ለልማት ጠቃሚ ነው፣ ለወደፊቱ መልካም ነገር ይሆናል ብለው ሲያስቡ፣ ከዚያም በላይ ደግሞ ባንኮቹ ወይም አበዳሪ ሀገሮቹ ብዙ እንደማይጎዱ ስለሚያውቁና ስለሚረዱ ነው። በጣም በጣም አመሰግናለሁ ፕሮፌሰር። ክቡራን ተመልካች አድማጮቻችን እየተወያየን የምንገኘው ከእውቁ ኢትዮጵያዊ ኢኮኖሚስት ወይም የኢኮኖሚ አናሊሲስ በመስጠት የሚታወቁትን ጋር ከፕሮፌሰር ተሾመ ጋር ነው። ኢትዮጵያ አጣብቂኝ ችግር ውስጥ ገብታለች፣ በተለይም በኢኮኖሚው እንደገናም በጦርነት ምክንያት። ታዲያ አብይ አህመድ የሀገሪቱን ችግር ለመቅረፍ ከመሯሯጥ ይልቅ የባሰ ውስብስብ ችግር ውስጥ ከቷታል፣ ሀገሪቱን ሸጧታል የሚሉ ወገኖች አሁን ቁጥራቸው እየተጨመረ መጥተዋል። በተለይም ዕዳ ውስጥ ነክሮናል፣ ነገ የሚመጣው ጣጣ እጅግ ከፍተኛ ነው ይላሉ። እንዳልኩት ኢኮኖሚስቱ ፕሮፌሰር ተሾመ እንግዲህ ሀሳባቸውን እያካፈሉን ነው ያሉት። አሁንም እየተከታተላችሁት የምትገኙትን ይህን የዘውዱ ሾው ሚዲያን ሼርና ላይክ ብታደርጉት ደግሞ በጣም እጅግ መልካም ነው እንላለን። ውይይታችን ይቀጥላል፣ አብራችሁን ቆዩ። ፕሮፌሰር እንግዲህ ቅድም አንስተዋል ወደ 1 ቢሊዮን የግምጃ ቤት ሰነድ ወይም ቦንድ የሚባለውን በመግዛታቸው እንደውም ብዙ ድርድርም አድርገው መፍትሄ አለማግኘታቸውን ገልጸዋል። አንዳንድ ወገኖች የሚያነሷቸው ስጋቶች አሉ። የኢትዮጵያ መንግስት ይህንን ካልከፈለ በሀገሪቱ ውስጥ ያሉ ወይም የሚንቀሳቀሱ በፍርድ ቤት ክስ ተወስኖ ሊያዝባቸው፣ ሊወሰድባቸው ወይም ሊገደብባቸው የሚችሉ መንገዶች አሉ። የሀገሪቱን ኮላፕስ ለምሳሌ እንደ ቴሌኮሙኒኬሽን ኢትዮጵያ አየር መንገድ፣ አሁን ደግሞ ይኸውና እየሰራን የምንገኘው የህዳሴው ግድብ በቢትኮይን የመሸጥ ነገር፣ ሌሎችም ኤክስፖርት የሚሸጣቸው ነገሮች አሉ። እነዚህን የመሳሰሉትን በህግ አስወስኖ ሊያስይዝባት ይችላል። ኢትዮጵያን አየር መንገድ ጭምር ሳይቀር ወደ ውጭ በረራ ሲያደርግ ሊታገድም ይችላል የሚሉ ወገኖች አሉና እውን ይህም ማድረግ ይቻላል? ከተደረገና ካሳገዱ አገሪቱ ምን ዕጣ ፈንታ ይገጥማታል ብለው ያስባሉ? እሺ፣ በመጀመሪያ በኩል 1 ቢሊዮን ብር ለእነኚህ አበዳሪዎች ትልቅ ገንዘብ አይደለም። ለእኔ፣ ለአንተ፣ ለአፍሪካ ሀገሮች፣ ለሚያድጉ ሀገሮች፣ እንዳውም ለብዙዎቹ ሀገሮች 1 ቢሊዮን ዶላር ብዙ ነገር ነው። ለአበዳሪዎቹ ግን ቅድም እንዳልኩት ሲኩሪታይዝ ስለሚያደርጉት ድርሻቸው የተለያየ፣ ያነሰ፣ የተከፋፈለ ነው። በዛ አመለካከት ልነሳ። ይሄ የግምጃ ቤት ሰነድ የሚባለው ትንሽ ማስረጃ ልስጥ ለአድማጮች ጊዜ ብትሰጠኝ። ምንድነው እሱ? በመንግስት የታተመ በመንግስት የተፈቀደ የግምጃ ቤት ሰነድ ማለት የሰነዱ ላይ የሚያመለክተው ለምሳሌ 10,000 ብር መንግስት ለመበደር ሲፈልግ ይሄ ወረቀት ይሄ ሰነድ ዋጋው 10,000 ዶላር ነው ወይንም 10,000 ብር ነው ይላል እዛ ላይ።
እንትኑ እድሜውም የዚህ ወረቀት እድሜ 30 ዓመት ነው ማለት ከ30 ዓመት በኋላ 10,000 ብር መከፈል አለበት ማለት ነው። $10,000 ወይም በፈለከው መንገድ $10,000 መከፈል አለበት የሚል ነው። በየአመቱ ግን ይሄ ሰነድ ወለድ ይከፍላል። ወለዱ ደግሞ የሚመሰረተው በሚከተለው መንገድ ነው። 10,000 ብር ይበል እንጂ ይሄ እንትኑ ሰነዱ በጨረታ ላይ ሲሸጥ ገበያ ውስጥ በጨረታ ላይ ሲሸጥ በ10,000 ብር አይደለም የሚሸጠው። አየህ፣ ከ10,000 ብር በታች ነው የሚሸጠው። ለምን? እንደ ተወዳጅነቱ ነው፣ እንደ አገሪቷ ጥንካሬ ነው፣ እንደ ፕሮጀክቱ ጥንካሬ ነው። የፕሮጀክቱ ጥንካሬ ጥሩ ከሆነ ይሄንን ፋይናንስ የሚያደርገው ፕሮጀክቱ ጥንካሬ ወደፊት ሊከፍል የሚችል ከሆነ ወደ 10,000 ጠጋ ይላል የጨረታው ዋጋ ማለት ነው። ደካማ ከሆነ አገሪቷ ደካማ ከሆነች ከአሁን በፊት ተበድራ ገንዘብ ያልከፈለች ከሆነች ከ10,000 ብር በጣም ራቅ ይላል። 8,000 7,000 ሊሆን ይችላል። የልዩነቱ በ10,000 ከ30 ዓመት በኋላ የሚከፈለው 10,000 እና ዛሬ ይሄ የተገዛበት ዋጋ 7,000 8,000 7,000 እንበለው፣ ይሄ ልዩነት ነው ወለድ የሚባለው። ወለድ የሚባለው ያ ልዩነቱ ነው። ምንድነው ይሄ ልዩነቱ? ይሄ ልዩነቱ 3,000 ሆነ 4,000 በየአመቱ የምትከፍለው የወለዱ ፐርሰንቴጅ ነው ማለት ነው። አየህ፣ እና በየአመቱ ያንን ወለድ መክፈል አለብህ። የ30 ዓመት ሙሉ ትከፍላለህ። ያ ደግሞ ካለቀ በኋላ ይሄንን 10,000 ብር መክፈል አለብህ ማለት ነው። እንግዲህ እንደዛ ነው የሚሰራው። ይሄ የቦንድ ሲሸጥ ትሬዠሪ ቢልስ የሆነ ማንኛውም ነገር ሲሸጥ እንደዛ ነው የሚሆነው። ናው ይሄንን ካልከፈልክ ምንድን ነው የሚሆነው? ጊዜው ደርሶ ኢንተረስቱን ካልከፈልክ ወለዱን ማለት ነው ካልከፈልክ ምን ይሆናል? አይ በየጊዜው ይሄው እየተስማሙ ያስተካክሉታል። ካልሆነም ደግሞ ይሄንን ቦንዱን ደረጃ የሚሰጠው አካል አለ፣ ሌላ አካል ነው። ኢትዮጵያ መክፈል ካልቻለች እንደምታስታውሰው ዲፎልት ያደረገች ጊዜ የኢትዮጵያ የብድር ሰነዶች ወደ ታች አዘቅዝቀው ወረዱ። አየህ፣ በጣም አዘቅዝቀው ከሲ ሬቲንግ ከቢ ሬቲንግ ወደ ሲ ሬቲንግ ከሲኤኤ ከሚለው ወደ ታች በጣም ነው የወረዱት። እና ዲፎልት ስታረግ መክፈል ሳትችል ሌላ ወደፊት የምትሸጠውን በሙሉ መሸጥ አትችልም፣ ያስቸግረሃል ማለት ነው። ከሸጥክም ተቀባይ ካለም ከ10,000 እና ወደፊት በ10,000 ብር የምታወጣው ሰነድ ከ2,000 ከ3,000 በላይ አይበልጥም ማለት ነው። እንደማለት ያህል ነው። አየህ፣ ወደፊት ይጎዳሃል ማለት ነው። አንዱ ያለመክፈል አለመቻሉ ጥፋቱ ያ ነው። ሁለተኛ አሁን እነሱ እንዳሉት በህግም እንጠይቃለን ምናምን ምንድነው ከእንግዲህ ወዲያ የሚሆነው? እኔ እንደሚመስለኝ የኢትዮጵያ መንግስትና እነኛ አበዳሪዎቹ የሚስማሙ ነው የሚመስለኝ። ይስማሙና አንድ መፍትሄ ይገኛል። ለምን? ያለመስማማቱ ትልቅ ችግር ስለሚፈጥር ለሁለቱም እንደምታውቀው አንተ ተከታታይ ነህ እንደዚህ አይነቱን ነገር። ጠበቃ ይኑር እንጂ ጠበቃ ለማስፈራሪያ ነው እዛ የተቀመጠ። ጠበቃ ደግሞ ሲባል ይሄ ቀላል ጠበቃ አይደለም። ብዙ የተማሩ ብዙ የሰለጠኑ ኢኮኖሚክስ ያጠኑ ፋይናንስ ያጠኑ ናቸው። ዝም ብለህ የምታስቀምጠው ለንግግር ብቻ አይደለም የምታስቀምጠው። እና በእያንዳንዱ በሎ ስኩል የሚያስተምሯቸው አሁን ምንድን ነው ወደ ፍርድ ቤት ከመሄዳችሁ በፊት ተስማሙ የሚል ነገር ነው። ጊዜ ይቆጥባል፣ ገንዘብ ያድናል፣ ወደፊት ያሰራሩን ነገር የበለጠ ያሳምረዋል በሚል ፊሎሶፊ ወይም አስተሳሰብ እንደዛ ነው የሚያሰለጥኗቸው። እና የኢትዮጵያ መንግስትና እነኚህ አበዳሪዎች የዩሮቦንድን ያበደሩት የሚስማሙ ነው የሚመስለኝ።
እና ይስማማሉ። በዚህ ላይ ብዙ ጥርጥር የለኝም። ፕራክቲስ ይሄ ወደ ህግ ቢቀጥልስ እንዳሉት ሳይስማሙ ቀርቶ ወደ ህግ ቢቀጥል ኢትዮጵያ ላይ ምን ሊጣልባት ይችላል? ምን ይደረጋል? እንግዲህ መጨረሻ ላይ ይሄ በሙሉ ካልሰራ ይሄ ካልሆነ ስምምነቱ ምኑም ዲስካውንት እየፈለጉ ነው። አሁን ከ10 ወደ 15 ምናምን አድርጉልን እያሉ ነው እንደምትከታተለው። ይሄ ሁሉ ካልሆነ የኢትዮጵያ መንግስት ዕዳ ነው። ይሄ የኢትዮጵያ መንግስት ዕዳ ነው። ያ ዕዳ ለምሳሌ በግል አበዳሪዎች IMF የሚያበድረው ምናምን ወርልድ ባንክ የሚያበድረው ከሆነ እና የማይከፈል ሀገሪቷ መክፈል የማትችልበት ከሆነ የት ነው የሚሄደው? ባንክ ኦፍ ኢንተርናሽናል ሴትልመንት የሚባላል ወደዛ ነው የሚሄደው። መጨረሻ ላይ ባንክ ኦፍ ኢንተርናሽናል ሴትልመንት በአማርኛ አሁን ለመተርጎም አልችልም። ባንክ ኦፍ ኢንተርናሽናል ሴትልመንት 60 ሀገሮች ያቋቋሙት ተቋም ነው። እነኚህ 60 ሀገሮች ሁሉንም ነገር ስር አድርገው ከኢትዮጵያ የሚወጣውን ሀብት ለምሳሌ በአውሮፕላን በአየር መንገዱ የሚመጣውን ሀብት በህዳሴ የሚመጣውን ሀብት በሙሉ ቁልፍልፍ አድርገው ሊወስዱት ይችላሉ። እዛ ግን የሚደርሰው ከብዙ ደረጃዎች በኋላ ነው እና መጨረሻው ያ ነው ለማለት ነው። በጣም አመሰግናለሁ ፕሮፌሰር። እንግዲህ ይሄ ሁሉ ከተደረገ ግን ቀደም ሲል ያነሳው ጥያቄ አለ በአንዳንድ ወገኖች ወይም ኢትዮጵያኖች ዘንድ ስጋት ውስጥ የከተተው ነገር እንዳልኩት እነዚህ ቅድም ያልኳቸውን የኢትዮጵያን አየር መንገድ ግድቡን ህዳሴ ግድቡን እንደዚሁም ደግሞ የኢትዮጵያን ቴሌን ምናምን የመሳሰሉት ላይ አደጋ ይፈጥራል የሚሉ ወገኖች አሉ። ይህን እንዴት ያውታል? እውነት ይፈጥራል? እዛ ድረስ የሚደርስ ነገር ብዙ ያለ አይመስለኝም። በአሁኑ ደረጃ የኢትዮጵያ የምትበደረው ብዙ ከሆነ በጣም የዘለቀ ከሆነ ከአሁኑ በላይ ከመክፈል አቅማችን በላይ የሚሆን ከሆነ ወደፊት ሁሉም ነገር አደጋ አለው። አዎ አደጋ ሊኖረው ይችላል። ነገር ግን የአሁኑን ሁኔታ ስናየው ለ1 ቢሊዮን ዶላር ተብሎ የአየር መንገድና የህዳሴ ገቢን የሚመለከት የሚደርስ አይመስለኝም። እኔ ልሳሳት እችላለሁ። ነገር ግን በሙያዬ በማቀው ሁኔታ በምረዳውና የዓለምን ፕራክቲስ በምተረጉምበት ሁኔታ እዛ የሚደርስ ነገር ሊኖር አይችልም። መንግስትም አይፈቅድም፣ የሚሆን አይመስለኝም። እነሱም ወደዛ የሚሄዱበት መንገድ ያለበት የተጠረገ መንገድ ያለ አይመስለኝም። በዚህ ላይ ብዙ ስጋት ባይኖር መልካም ነው። የብድር ችግሩ ምንድን ነው? ዘውዱ ለማንሳት ፈልገ ይመስለኛል። ይህንንም ግን ነካል አድርገው። የብድር ችግሩ ምንድን ነው? ተበድረህ ወስደህ ወደፊት ኢኮኖሚውን የሚያሰፋ ነገር ካላስቀመጥክና በሙስና በሌብነት እንዲሁ የተበደርከው ገንዘብ ተሽከርክሮ ወደ ውጪ የራስህን ሀብት የግል ሀብት የምታዳብርበት ከሆነ ይሄ ለኢትዮጵያ በጣም አደገኛ ነው። ይሄ በጣም አደገኛ ሁኔታ ነው። አሁን ባለው የ28-30 ቢሊዮን ዶላር እያንዳንዱ ህፃን ኢትዮጵያ ውስጥ ያለ ወደ 16,000 ዶላር ባለዕዳ ነው። በህዝብ ቁጥር ስናየው 16,000 ብር ገደማ ባለዕዳ ነው፣ ህፃን ቀርቶ በነፍስ ወከል ሲታይ እና ገንዘቡ ግን ከተሰራበት ለጥሩ ሙያ ለጥሩ ነገር ከተሰራ ትምህርት ቤት እና ዩኒቨርሲቲዎች ከፍተህ ኢንጂነሮች፣ ኑክሌር ሳይንቲስቶች የምታሰለጥንበት ከሆነ መንገዶች የምትሰራበት ከሆነ ድልድይ የምትሰራበት ከሆነ አገርን ወደፊት የሚያለሙ የሚረዱ ኢንፍራስትራክቸር የምትፈጥርበት ከሆነ ብድሩ እየቀነሰ ማለትም ጉዳቱ እየቀነሰ ይሄዳል። በዛ መልክ ስታየው ብድር መልካም ነገር ነው። ነገር ግን ለምንድን ነው ብድር የሚውለው ነው ስጋቱ። የኢትዮጵያኖች ስጋት ብድሩ ምን ላይ ነው የሚውለው የሚለው እንጂ አሁን ወደ ፍርድ ቤት እንሄዳለን ወይንም ደግሞ አየር መንገዶቻችንን
ማረፊያ ይከለክሏቸዋል የሚለው እዛ ላይ የደረስን አይመስለኝም። ጂኦፖለቲካ ሊቀየር ይችላል እና ነገ ለምሳሌ ፕሬዚደንት ትራምፕ እኔ ያልኩትን ካላረጋችሁ በስተቀር የኢትዮጵያ አየር መንገድ አሜሪካ ውስጥ አያርፍም ሊል ይችላል። እነኚህ ሁሉ ሊኖሩ ይችላሉ እና እነኚህ ውሳኔዎች የሚመጡት ከጂኦፖለቲካ አኳያ ወይንም ደግሞ ግምትም ሊኖር በኢኮኖሚ በኩል የብድር ችግሩ ብዙ ከተበደርክ በደንብ ካልተጠቀምክበት፣ ኢንዱስትሪ ካልፈጠርክበት፣ ሰዎች ስራ እንዲያገኙ ካላደረክበት በስተቀር እንዲሁ ተኖ የሚቀር ስለሚሆን ናይጄሪያ እንደሚሆነው፣ ጋና ውስጥ እንደሚሆነው፣ አንዳንድ ሀገሮች ውስጥ በጣም ሙስና የበዛበት ሁኔታ ስላለ በዛ መልክ ካስቀመጥከው ጉዳዩ በጣም አስጊ ይሆናል እና ኢትዮጵያውያኖች በዛ ላይ መስጋታቸው ትክክል ነው ለማለት ነው። ከልብ አመሰግናለሁ ፕሮፌሰር። እንግዲህ የሰዎችን ስጋት በግልጽ ቋንቋ ስላስቀመጡ ከልብ አመሰግናለሁ። እዚህ ላይ አንድ ጥያቄ እናንሳ። ቅድም እንዳልነው አይኤምኤፍ እንትኖችን አስቀምጧል፣ ቅድመ ሁኔታዎችን ያ ከተሟላ ገንዘቡን ያው በደረጃ ይለቃል ብለን ነበር። ይሁን እንጂ ቅድም እንደገለጹት ኢንፍራስትራክቸር፣ ለስራ ፈጠራዎች፣ ለአገሪቱ እድገት የሚጠቅም ምንም ነገር ባልተሰራበትና ለግለሰቦች ያው ኮራፕሽንና ሌሎች ደግሞ የአብይ አህመድ የሚታወቅ ነው ከባድ መሳሪያዎችን፣ የጦር መሳሪያዎችን፣ ድሮኖችን እየገዛ ህዝቡን በሚጨፈጭበት ሁኔታ ላይ ነው ገንዘቡን ያዋለው። ምንም ነገር ኢንቨስትመንት የሀገሪቱ ኢኮኖሚ ላይ ያዋለው ነገር አልታይም። አብይ አህመድ ስልጣን ላይ ከወጣበትና ይህም ብድር ከተበደረበት ጀምሮ ዩኒቨርሲቲዎች የተቋቋሙ፣ የጤና ተቋሞች፣ ኢንፍራስትራክቸሮች ምንም የሉም። ምናልባት የኮሪደር ልማት የሚለው ብሩ ከየት እንደመጣ አናውቅም። ምናልባት ለዛ ማውሉት ከሆነ ለኢትዮጵያ ህዝብ የሚጠቅም አገልግሎት ላይ ያልዋለ ገንዘብን እያወቁ በድጋሚ መፍቀዳቸው ከተጠያቂነት አድናቸውም ተብሎ ሊወሰድ አይችልም ወይ? የኢትዮጵያ መንግስት አሁን ያለው ስርዓተ መንግስት ከስልጣንና ኃላፊነት ሲሆን በዚህ ቅድመ ሁኔታ መሰረት ነው የኢትዮጵያ መንግስት የተበደረችው። ሰው እናንተ ይህንን እያወቃችሁ ያልተጠቀመበት መሆኑን ስታረጋግጡ ማገድና ቅድመ ሁኔታችሁ ላጠንክራችሁ መያዝ ሲገባችሁ የኢትዮጵያ ህዝብ ዕዳ ውስጥ እንዲገባ ሆን ብላችሁ አቅዳችሁ ፈቅዳችሁ ችግር ውስጥ የከተታችሁን እናንተ አይኤምኤፍ ናችሁ ብሎ የኢትዮጵያ መንግስት ወይም አብይ አህመድ ከስልጣን ከተወገደ በኋላ የሚቀመጠው መንግስት መሟገት ይችላሉ? እድሉ አለው? እድሉ ሊኖር ይችላል። ይሆናል አይሆንም ሌላ ጉዳይ ነው። አሁን እንዳልከው አይኤምኤፍ ገንዘቡ ለኢትዮጵያ የሚያበድረው ገንዘብ በትክክል ለታሰበው ሙሉ በሙሉ ጠፍቷል ብሎ አያስብም። አሁን ባለንበት ዛሬ እኔ እናንተ በምንነጋገርበት አኳያ ወይንም ሁኔታ ለምሳሌ የኢትዮጵያ መንግስት አንዳንድ ነገሮችን እየሰራ ነው። ለምሳሌ ይህንን ኢንዱስትሪ ለመስራት እየፈለግን ነው፣ ልንጀምር ነው፣ ሁልጊዜ ልንጀምር ነው የሚል ነገር አለ። ሁልጊዜ ይህን ነገር እየታቀደ ነው፣ ፕላን እየተደረገ ነው የሚል ነገር አለ። እነኚህ ነገሮች እስካሉ ድረስ እነኚህ ብድሮች ገሸሽ ቢያደርጉትም ወይንም ደግሞ ያዝ ቢያደርጉትም የተስማሙበትን ወደፊት ሊሰጡት የሚችሉበት ሁኔታ አለ። ከሚፈልጉት አንዱ ነገር ምንድነው? ሙስና እንዲቀር ይፈልጋሉ። ከዚያም በላይ ደግሞ የሀገሪቱ የገቢ ማሻሻያ እንዲኖር ይፈልጋሉ። የሀገር ውስጥ የሚሰበሰበው የገቢ ማሻሻያ የንግድ አካባቢ ወይንም ደግሞ ኤንቫይሮንመንት እንዲሻሻል ይፈልጋሉ። መንግስት የሚለው እንግዲህ እነኝህን በሙሉ እያሻሻልን ነው የሚለው። እንግዲህ ማየት የሚቻለው የዛሬ 3 ዓመት የዛሬ 4 ዓመት ይታያል። አሁን ግን ባይ ዘ ዌይ የውጭ ኢንቨስትመንትም እያመጣችሁ መሆን አለበት ብሏል አይኤምኤፍ። እንግዲህ ያንን ለማስረዳት ይሄው ዳንጎቴ እንትን ምንድነው ስሙ ነዳጁን ጉዳይ እችን እያደረግን ነው የሚል ነገር እየሰሩ ነው ያሉት። ለዚህ ነው እኔ ፕሮፓጋንዳ የምለው። የኢትዮጵያ መንግስት በፕሮፓጋንዳ በኩል ብዙ እየከፈለ ብዙ ገንዘብ እያወጣ ነው እና እነኚህ ነገሮች እስካሉ ድረስ ሙሉ በሙሉ ገንዘቡ ለተሰጠው ጉዳይ አልዋለም
ለማለት የደረሱበት ሁኔታ የለም። አንደኛ እሱ ነው። ሁለተኛ ሁላችንም አሁን ያተኮር ነው ወንድሜ ዘውዱ ምናልባት አንተም ጥፋቱ የአይኤምኤፍ አስመስለን እያየነው ነው። ይሄ ትክክል አይመስለኝም። እኔ ጥፋቱ የአይኤምኤፍ አይደለም። አይኤምኤፍ ብድር ተጠየቀ፣ ብድር አበደረ፣ ገንዘብ ሰጠ። ገንዘቡ የት ዋለ የሚለው ጥያቄ መንግስት ላይ ነው መኖር ያለበት፣ አይኤምኤፍ ላይ አይደለም። ታርጋውን ወይንም ታርጌቱን ረስተነዋል ማለት ነው። ችግሩን የፈጠሩት የአፍሪካ አገር መሪዎች ናቸው። ችግሩን የፈጠሩት የኢትዮጵያ መሪዎች ናቸው። እና አይኤምኤፍ በዚህ ላይ የፈጠረው ችግር የለም። ገንዘብ ስጠኝ ተባለ፣ በእውነቱ ከታየ ማለት ነው። በእውነቱ ከታየ እንዳውም አይኤምኤፍ ጥፋት ካለበት በሁለቱ መካከል መከፈል አለበት። ይሄ ጥፋት በሁለቱ በኩል መከፋፈል አለባቸው ማለት የኢትዮጵያ መሪዎችም ኃላፊነት መውሰድ አለባቸው። ችግሩን የፈጠረው አብይ እኮ ነው። ለምን የመጣው ችግር ቢኖር እና ገንዘቡ በደንብ ካልተጠቀምንበት በደንብ ማስተዳደር ስላልቻለ አንደኛ፣ ሁለተኛ የመጣውን ገንዘብ ለድሮንና ለጦር አውሮፕላን ስለተጠቀምበት ይሄ እውነትስ አንዳንድ ሰዎች ተነስተው የለም ገንዘቡን አልተጠቀመበትም ከሌላ ቦታ የመጣ ገንዘብ ነው ለአውሮፕላን ለጦር አውሮፕላን የተጠቀመበት ሊሉ ይችላሉ። አንተ እንደምታውቀው ገንዘብ ፈንጅብል ነው። አየህ፣ ከአንድ ቦታ ወስደ ሌላ ቦታ ልታረገው ትችላለህ። ለዚህ የምትጠቀምበት የነበረው ሌላ ሰው ከሰጠ ያችን ወስደ ሌላ ቦታ ልታረግ ትችላለህ። ስለዚህ ይሄን ሁሉ የሚያደርገው አብይ ነውና የሱ ኃላፊነት ነው፣ የአይኤምኤፍ አይደለም ከሞላ ጎደል። እና ሁላችንም በዛ መልክ ነው ማየት ያለብን። አይኤምኤፍ እንዳጠፋ ነው የምናየው። ብድር ካበደረ ለምን አስፈላጊ በሆነበት ጊዜ ብድር አበድሯል። እና ብድር ላይ እንዲሆን ዘውዱ ብድር ላይ ኢትዮጵያ እንድትወርቅ ያደረጉት መሪዎች ናቸው። ኃላፊነታቸው የነሱ ነው መሆን ያለበት አስቀድመን ባይነኝ እኔ በእኔ በኩል። በጣም አመሰግናለሁ ፕሮፌሰር። ግን በአበዳሪና ተበዳሪ መካከሎች አግሪመንት አለ። ለምሳሌ ባንኮች ገንዘብ ሲያበድሩ በሀገር ቤት ባለው ባንኮች ሲያበድሩ ሰውየው መጀመሪያ ይከፍላሉ የሚለውን ነገር ያያሉ። ሁለተኛ ባይከፍል ምን መደረግ አለበት ማስያዣ ይፈልጋሉ። ይህ ሰውዬ ባይከፍለን እሱ መክፈል ካልቻለ ከዚህኛው እንወስዳለን በሚል ሌላ ማስያዣ ይፈልጋሉ። ስለዚህ አበዳሪው ወይም ደግሞ ድርጅት ወይም ፕሮጀክት ወይም ያሰራለሁ ያለው ሰውዬ መክፈል ሲያቅተው በቀጥታ ወደ ተያዡ ወይም ደግሞ ዋስትና ወደ ገባው አካል ነው የሚሄዱት እና ገንዘባቸውን ለማግኘት አማራጭ አይኤምኤፍ ይህን ገንዘብ ሲሰጥ አንደኛ ማስያዣ አለው ወይ? ጋራንቲ ዋስትና አለው ወይ? እንደው ዝም ብሎ እሱ ስለፈቀደና የፖለቲካ እንትኖቹን ለመጠቀም ሲል ቅድም ገልጸዋል። ቅድመ ሁኔታዎችን እንዳስቀመጠ ሁሉ ካላደረገ ምንድን ነው የኔ ገንዘብ እንዲላገኝ ይችላለሁ የሚል ዋስትና አስቀምጧል። ካላስቀመጠ ለምንድን ነው የኢትዮጵያ ሕዝብ ቅድም እንዳሉ በዝርዝር በስንት ሺህ ሕፃናት የኛ የልጅ ልጆቻችን ከፍለው የማይችሉት ዕዳ ውስጥ እንድንገባ የሚደረገው ለምንድን ነው? ወይስ በዓለም አቀፍ ሕግ ውስጥ ወይም በአይኤምኤፍም ወርልድ ባንክ ልክ እንደ ሌሎች ዋስትና አያስፈልጋቸውም? አይ ዋስትና ያስፈልጋል። ከዋስትና መካከል የሚያስፈልገው የቤት የመኪና ያለህበት የመሬት ምናምን ቁሳቁስ ብቻ ሳይሆን ዋስትና ደግሞ እምነትም እኮ ዋስትና ነው። አየህ ዘውዱ፣ እምነትም ዋስትና ነው። መንግስት የግምጃ ቤት ሰነድ ሲሸጥ በእምነት ነው የሚገዙት ሰዎች። መንግስት ከሌላ መንግስት ላይ ሲበደር ኮንዲሽን ይኖራል። ነገር ግን ብዙውን ጊዜ ይከፍለናል ተብሎ የሚቀመጥ እምነትም አንድ ዋስትና ነው። በግለሰቦች መካከል ባንክና ግለሰብ ሲበዳደሩ መያዣ ይጠየቃል፣ ያስፈልጋል። አንዳንዴም እንደዚሁ ያለመያዛም የሚሰጥ ገንዘብ እኮ አለ፣ የሚሰጥ ብድርም አለ። ብዙ በእምነት ላይ የተመሰረተ ነው። አንድ ምሳሌ ልስጥህ። አንተ በእንግሊዝ ሀገር በለንደን ዞር ስትል ፓውንድ ኪስህ ደምረህ ኪስህን ሞልተህ የምትሄድበት ምክንያት እኮ በእምነት እኮ ነው።
እኔ አሜሪካን ሀገር ዞር ስል የሚሄድበት ከተማ በሄድኩ ቁጥር የትም ቦታ በሄድኩ ቁጥር የአሜሪካን ዶላር ኪሴ ይዤ የሚሄደው በእምነት እኮ ነው ዘውዱ። ምንድነው የማምነው መንግስትን አምኜ ነው። መንግስትን አምኜ ምን አይነት እምነት? መንግስት ይሄ የያዝከው ገንዘብ ፓውንድም ሆነ ዶላር ፊያት መኒ ነው። መንግስት የፈጠረው ገንዘብ ነው። መንግስት ወረቀት አትሞ ይሄ ነው ገንዘብ፣ ሁላችንም በዚህ ነው የምንገበያየው ብሎ መንግስት ስላዘዘ ነው። የመንግስት እምነት ስላለኝ ካለሁበት ቦታ ኬንታኪ ወይንም ሳን ፍራንሲስኮ ሄጄ ያችን ገንዘብ ለሌላ ሰው $3 የምታወጣ አይስክሪም ስገዛ ያችን $3 ይቀበላል ብዬ እምነት አለኝ። ለምን? ሊጋል ቴንደር ስለሆነ ነው። ይሄ ፊያት መኒ ሊጋል ቴንደር ስለሆነ እምነት ነው ማለት ነው። አምኜ ነው ማለት ነው የያዝኩት። በዛ መልክ እንየው። ይህንን የብድርንም ነገር የቦንድንም ነገር በዛ መልክ ብናየው መልካም ይመስለኛል። ከዚያ ውጭ ግን ዋናው በኢትዮጵያ መንግስት ላይ ያለው እምነት ነው። አይኤምኤፍ እምነት አለው ማለትም አምኛለሁ ልዑላዊ መንግስት ነህና ልክ ሌላው ልዑላዊ መንግስት እንደሚያደርገው አንተም ታደርጋለህ። ካልሆነ ግን መጨረሻ ሌላ ነገር አለ። ካልሆነ ግን ያው መጨረሻው ብዙ እርምጃ ከሄደ በኋላ ባንክ ኦፍ ኢንተርናሽናል ሴትልመንትስ ነው የሚሆነው። እዛ የሚደርስም ብዙ ነገር የለም። ምናልባት ፕሮፌሰር በጣም አመሰግናለሁ። ዝርዝር ጉዳዮችን ሄደውበታል። እንደው ለተመልካች አድማጮቻችንም ለኢትዮጵያኖች ስጋትና ጭንቀት የሆነውን ነገር እንዲያብራሩልኝ ነው እዚሁ ላይ አተኩሬ ያስኮት። ከልብ አመሰግናለሁ ስለማብራሪያው። ምናልባት የኢትዮጵያ መንግስት አብይ አህመድ ቅድም እንደገለጽኩትም እርሶም በሰፊው እንዳብራሩት የኢትዮጵያን ህዝብ መሻሻል መቀየር የሚገባበትን የኢትዮጵያን ህዝብ ህይወት መለወጥ የሚገባበትን የዩኒቨርሲቲ ተማሪዎችን ቅድም እንዳስረዱትም ኢንጂነሮችን፣ የኒውክለር መሳሪያ ሊሰሩ የሚችሉና ሌሎችን ማፍራት ሲገባው ኢንፍራስትራክቸር መስራት ሲገባው ድሮን እየገዛ ገንዘቡን አጥፍቷል። ነገ ከስልጣንና ኃላፊነት ሲወርድ ምናልባትም በኮራፕሽን በተጓዳኝ ከዛ በተረፈ ለግል ሀብትና አጠራቅሞ ወይም ሌሎች ቦታዎች ላይ ያንን አድርጓል ቢባል ዓለም ባንክ ከዛ እንዲወስድ የኢትዮጵያ መንግስት ሊጠይቅ የሚችልበት መንገድ ይኖር ይሆን? አዎ ይኖራል። ለምን? ዓለም ባንክ የሚሰራው ከአብይ አህመድ ጋር አይደለም። አይኤምኤፍ የሚሰራው ከአብይ አህመድ ጋር አይደለም። ዓለም ባንክና አይኤምኤፍ ሲያበድሩ ገንዘብ ሲሰጡ ለኢትዮጵያ መንግስት ነው። ስለዚህ ተጠያቂው መንግስት ነው እና ዛሬ አብይ አህመድ ስልጣን ላይ ነው። ነገ ግን ሰው ቢያባርረው ወይንም ደግሞ ተነስቶ ቢሄድ ተጠያቂው የኢትዮጵያ መንግስት ነው። ምክንያቱም ብድሩም ሆነ የተሰጠው ልገሳ ለኢትዮጵያ መንግስት እንጂ ለአብይ አህመድ ስላልሆነ ማለት ነው። እሱ በምን አይነት መንገድ ነው ኃላፊ የሚሆነው? በስልጣን እስካለ ድረስ ነው። በስልጣን እስካለ ድረስ እሱ አመቻች ስለሆነ ብድሩ ግን የሚሰጠው ለኢትዮጵያ ልዑላዊ ለሆነች አገር ነውና ችግሩ የእምነትና ዘውዱ የእምነትና ትራንስፓረንሲ ልበለው የግልጽነት ችግር ስላለ ኢትዮጵያ ውስጥ ኢትዮጵያውያኖች በእነኚህ ነገር መጨነቃቸው በደንብ የሚገባኝ ነገር ነው። ሁላችንም ይገባናል። ትራንስፓረንሲ የለም ኢትዮጵያ ውስጥ፣ ግልጽነት የለም። በጀት ሲባል አትጠይቁኝ ነው ያለው ሰውየው። አትጠይቁኝ፣ ምን አገባችሁ ነው ያለ። በጀት ሲባል የገንዘቡ ከየት ነው የሚመጣው ሲባል አትጠይቁኝ። ፓርላማ እንኳን አያውቅም ይህንን ነገር። እነኚህ ነገሮች ብዙ ችግሮችን ፈጥረዋል። ብዙ ተአማኒነትን ቀንሰዋል። ከዚያም በላይ የተባለው ነገር እውነት ሳይሆን እየቀረ ሲሄድ ፕሮሚስ የተደረገው ወይ ደግሞ ተስፋ የተጣለበት ነገር ቃል ሲገለበጥ የተባለው ቃል ከመሪው ሲገለበጥ ለኢትዮጵያውያኖች በጣም በመናደዳቸውና መቆጣታቸው ተገቢ ነው። እምነትን በመንግስት ላይ ቀንሷል። ይሄ በእኔ አስተሳሰብ ይህንን መንግስት የሚያምነው ብዙ ሰው የለም። አሁን ከካድሬዎች ውጪ እና ከሚኒስቴሮች ውጪ ምናልባት ከሚኒስቴሮቹም የተወሰኑ
ናቸው ይህንን መንግስት የሚያምኑ። ምክንያቱም ዛሬ የተባለው ነገ ይሆናል ብለው ስለማያምኑ ማለት ነው። ይሄ ብዙ ችግር ፈጥሯል። የተፈጠረበትን ምክንያት ዘውዱ ትራንስፓረንሲ ወይንም ግልጽነት ስለሌለ ነው። ቤተመንግስት እየተሰራ እየተደበቀ በድብቅ የሚሰራ ቤተመንግስት ምንድን ነው ይሄ? የት ሀገር ነው እንደዚህ አይነት ነገር የሚሆነው? በጀቱ ገንዘቡ ከየት መጣ ሲባል እንዴት አንድ መሪ አትጠይቁኝ አያገባችሁም እንዴት ይላል? ይሄ የመንግስት ገንዘብ አይደለም እንዴ? ወይስ የራሱ ነው? ወይስ የራሱ ነው? የግሉ ገንዘብ ነው? የግሉ ገንዘብ ከሆነ ማንም መጠየቅ የለበትም። ነገር ግን በምንም አይነት መንገድ ሰውየው 16 ሚሊዮን ብር ኪሱ አለው ብዬ አላምንም፣ በምንም አይነት መንገድ። ምክንያቱም ደሞዙ ያንን ያህል አይደለማ። ደሞዙ ያንን ያህል አይደለም። ቢኖሮስ ለኢትዮጵያ ቤተመንግስት መስራት ማን ፈቀደለት? አዎ ይሄ ነው። እነኚህ ናቸው ህዝቡን ያሳበዱት፣ የሚያስቆጡት እነኚህ አይነት ነገሮች ናቸው። እና ጥያቄው መነሳቱ ትክክል ነው፣ ትክክል ነው። ግን ጥፋቱ የማን ነው? ጥፋቱ የመሪዎቹ እኮ ነው አይደለም? የመሪዎቹ ነው ጥፋቱ። ማስረዳት ግዴታ ነው። ተቀጣሪዎች ናቸው እነኚህ መሪዎቹ፣ ተቀጣሪዎች ናቸው፣ የህዝብ ተቀጣሪዎች ናቸው። ህዝብን አስተዳድሩ ብለው ከሰማይ የወረዱ አይደሉም። እና ችግሩ የተነሳው አንተም ጥያቄውን በጥሩ መልክ አቅርበዋል። ትክክል ጥያቄ ነው። ግን የኔ መልሶች እንግዲህ በዛ ደረጃ ነው ለማለት ፈልጌ። ከልብ አመሰግናለሁ በእውነት ፕሮፌሰር። እንግዲህ በጣም በርካታ ነገሮች ቢኖሩንም ከሰዓታችን አኳያ እዚህ ላይ ለማቆም እንገደዳለን። እንደው ለኢትዮጵያ ህዝብ ምንድን ነው ያሉት ምክር ሀሳብ? እንደነዚህ አይነት መሪዎችን አስቀምጠን ሀገራችንን ከዕዳ ወደ ዕዳ እንደገና ሌላ ዕዳ ለልጅ ልጆቻችን የሚተርፍ ችግር ውስጥ ለመክተት የሚዳርጉንን መሪዎችን በምን መልኩ መከላከል ይቻላል? ኢትዮጵያኖች ከአሁን በኋላ መሪዎቻችንን በሚመርጡበት ሰዓት እንደነዚህ አይነት ውስብስብ ችግሮችም ውስጥ እንዳይከቱን ያሉት ምክር ሀሳብ ምንድን ነው? በዚሁ እንቋጫለን። አመሰግናለሁ ፕሮፌሰር። እሺ አመሰግናለሁ። እኔም የኢትዮጵያ ሁኔታ የኢትዮጵያ ችግሮች ብዙ ናቸው። ገባንበትም መርጠን ነው የገባንበት እና በጣም ያሳዝነኛል። የሚያሳዝነኝም ምክንያት በልጅነት ህልም ነበረኝ። አገሬ ኢትዮጵያ ራሷን ችላ ህዝቧ በነፃ የሚኖርበት ህዝቧ በፍቅር የሚኖርበት ሀገር ትሆናለች ብዬ ህልም ነበረኝ። ያ ሁሉ ህልም ትንሽ እየተቀየረ ሄደዋል። ከዚያም በላይ ደግሞ የምናመጣቸው መሪዎች በሙሉ ከኃይለ ሥላሴ ጃንሆይ ጀምሮ የምንቀያይረው ዲክቴተሮችን ብቻ ነው የሆነው። ዲክቴተሮች ብቻ የሚለዋወጡበት ስርዓት ነው የፈጠርነው። አንድ ህፃን ኢትዮጵያ ውስጥ ተወልዶ ራሱን ሳያቅ ህሊናውን ሳያቅ መጀመሪያ የሚያውቀው ነገር ጎረቤቱ ጠላቱ መሆኑን ነው የሚያውቀው። ይሄ በጣም ያሳዝነኛል። 40 ዓመት ሙሉ አሁን ከ40 ዓመት ወዲህ ጀምሮ ህፃን ሲያድግ ይህንን ነው ያስተማርነው አብሮ አለመኖርን ነው። እነኚህ ነገሮች በጣም ያሳዝኑኛል። ከዚያም በላይ ደግሞ የኢኮኖሚ ልማትም ቢኖር ህንፃ ስለተሰራ ሰው ተደስቶ በሰላም ኖረ ማለት አይደለም። ህዳሴ ተሰርቶ ከተፈጸመ ወዲህ የኢትዮጵያ እናቶች የኢትዮጵያ ልጆች የሰሩት ብዙ መስዋዕትነት አድርገው የተሰራ ከ12 ዓመት በኋላ እንደዚህ የሚሸጠው አሁን ሲጀምሩ በ3.2 ሳንቲም ነበር የሚሸጠው እንትኑ ኃይሉ ኤሌክትሪክ የሚሸጠው አሁን ወደ 6 ሳንቲም ድረስ ወደ ላይ ከፍ ያለ ይመስለኛል። ይሄም የሚሸጠው ለነኚህ ለክሪፕቶ ከረንሲ አምራቾች መሆኑ 30% እስከዛሬ ድረስ 30% የግድቡ
ኃይል ለነሱ ነበር የሚሄደው የመሰለን። ከተጨረሰ በኋላ በየቦታው ያለው ቤት ብርሃን ያገኛል የሚል ነበር። እነኚህ ሁሉ በጣም የሚያሳዝን ሁኔታ ነው ያሉት። ምናልባት ከጊዜ በኋላ ሊቀየር ይችላል እና ከዛም በላይ ደግሞ የሚያሳዝነኝ የናቁትን የማይደግፉትን ድርጊት እየተደገመ ነው አሁን ያለው እና ያ በጣም ያሳዝነኛል። እና ወደፊት ምናልባት ከህዝባዊ አመጽነት ጀምሮ የስርዓት ለውጥ ከሌለ በስተቀር ሁላችንም ችግር የኢትዮጵያ መንግስት የኢትዮጵያ ህዝብ ችግር ውስጥ እንደማይላቀቅ ይሰማኛል። አንድ ነገር ልበል በመጨረሻ። ቤተሰብ ሲጣላ ዘውዱ፣ እኔ እንደማውቀው ቤተሰብ ሲጣላ ወደ ፍርድ ቤት አይሄድም፣ ተሰብስቦ ወደ ፍርድ ቤት አይሄድም። ቤተሰብ ሲጣላ እርስ በርሱ የሚያስታርቅ ሁኔታ አለው፣ የራሱ ስርዓት አለው፣ የማስታረቅ ስርዓት አለው። ኢትዮጵያ ውስጥ ራሳችን ስንጣላ ወደ ሌላ ቦታ ነው የምንሄደው፣ ወደ ውጭ ሰዎች ነው የምንመለከተው። ይሄ በጣም ያሳዝነኛል። እና ጦርነት መኖሩ አንዱ በአንዱ ላይ አጠፋለሁ ብሎ መነሳቱ እነኚህ ሁሉ በጣም ችግር ይፈጥራሉና የህሊና ጉድለት የሞራል ጉድለት ያለበት አገር መሆናችን በጣም ያሳዝነኛልና ወደፊት ምናልባት እግዚአብሔር ቢረዳን ተስፋ ሊኖረን ይችላል የሚል አነጋገር ነው ያለኝ፣ አስተሳሰብ ነው ያለኝ። በጣም አመሰግናለሁ ስለሰጠኝ እድል ዘውዱ። ከልብ አመሰግናለሁ ፕሮፌሰር። ሁልጊዜም በኢትዮጵያ ጉዳይ ላይ ያሉትን ምንም እውቀቱና ልምዶን ሳይሰስቱ ስለሚሰጡት ማብራሪያ ብቻ አይደለም ትምህርት ሌክቸር ነው የሚያደርጉት እና ከልብ አመሰግናለሁ። እንግዲህ በሌላ ጊዜ በሌሎች ጉዳዮች ደግሞ እንገናኛለን። ወይም እግዚአብሔር ከፈቀደ አሁን ያነሷቸው እና ያሳዘኑት ጉዳዮች ሁሉ ጠፍተው እቺ ከልጅነቱ ጀምሮ ጥሩ ነገር ራዕይ ያዩላት ሀገሮ ከመሞቶ በፊት ለማየት ያብቃው ትላለሁ። እግዚአብሔር ይስጥልኝ። ከልብ አመሰግናለሁ ፕሮፌሰር። እኔም እንደዛው ዘውዱ በጣም አመሰግናለሁ። ክቡራን ተመልካች አድማጮቻችን ከእውቁ የኢኮኖሚስት ባለሙያ ፕሮፌሰር ተሾመ ጋር ያደረግነው ሰፊ ውይይት ይመስል ነበር። በሌላ ጊዜ በሌላ እንግዳ እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ዝግጅቱን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘውዱ መንግስት የነበርኩኝ። መልካም ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።